ምንድነው ዶክተር፣ ሚስቱ ምንድነው ዶክተር፣ ልጆት ምንድነው ዶክተር የሚባለው። አሁን ልጅ ምንድነው ዶክተር መሳቂያ አለቀ። መሳቂያ መሳለቂያ ነው። ይሄ በተለይ ባለፉት 5 ዓመታት ደግሞ ስልጣኑን የያዘው ቡድን የዲፕሎምና የ4ኛ የ8ኛ ክፍል ተማሪዎች የፎርጅድ ዶክተሮች ስለሆኑ ሀገሪቷን ተቆጣጥረው የያዟት የራባቸው የቀን ጅቦች ስለሆኑ ኢትዮጵያ ላይ የሰፈሩት ለተማረ ሰው ደንታም ቦታም የላቸው። የፓርላማ አባላት ደሞዝን ማየት ትችላላችሁ። ካድሬዎችን ማየት ትችላላችሁ። የወረዳና የቀበሌ ሊቃነ መናብርት ሰራተኞችን ደሞዝ ማየት ትችላላችሁ። የሌሎችን ማየት ትችላላችሁ። እነዚህ ምንም አይነት ፋይዳ የሌለው በኢትዮጵያ ውስጥ ፋይዳ የሌለው ነገር የሚሰሩትን ስራ እነዚህ ደግሞ ህይወትን የሚያድኑ የእናቶችን ወሊድ የእናቶችን ሞት በወሊድ ጊዜ የሚመጣ ሞት የሚቀንሱ በቁስል የተሰቃየ አደጋ የደረሰበትን ድንገተኛ ህመም የደረሰበትን ትርፍ አንጀት እንኳን ቀላል አይደለም እኮ እንዴት እንደሚያሰቃይ ያን ቶሎ ብለው ቀደው አውጥተው ማስተንፈስ ሰው እና ሐኪም ማለት የእግዚአብሔር እጅ ማለት ነው። እና በኢትዮጵያ ውስጥ ሐኪም ተራበ ሲባል ያስቃል፣ ያሳዝናል። ደግሞ በአፍሪካ ደረጃም በዓለም ደረጃም በኢትዮጵያ ውስጥ እንደ ሐኪም የተናቀ በወር $99 የሚበራ ሐኪም ነው በኢትዮጵያ ውስጥ ያለው። ቤት መከራየት አይችልም፣ ትዳር መያዝ አይችልም፣ ኑሮ መኖር አይችልም። ብቻ ያቺ ነጭ ጋውናለች ጸዓዳ የመሰለች ብቻ ያ ሞገሳቸው አለ፣ ኤቲክሱ አለ ራሱ የሚሰጥ ሐኪም ስትሆን የሚሰጥ ጸጋ አለ። ከዚህ ከነጩ ልብስ ጋር አብሮ ደግሞ መንፈስ ቅዱስ ይገባል። በእውነት እግዚአብሔርም አብሮ ይገባል አይደለ? ህመምተኛውን እግዚአብሔር እጅ ሆኖ ነው አይደለ የሚዳስሰው? እግዚአብሔር እጅ ሆኖ አይደለም የሚፈውሰው? የሰው ችሎታ እንዳለው ነው፣ እግዚአብሔር ደግሞ ሲረዳ ነው። አንድ የህፃናት ሐኪም ነበረ የማውቀው ጅማ ውስጥ የነበረ። አሁን የት ምንም ላይ አላየውም። በፊት ቲክቶክ ላይ ያመጡታል፣ ፌስቡክ ላይ ያመጡታል። እና ህፃናትን ቀዶ ጥገና የሚሰራላቸው ልጅ አንድ ወጣት ልጅ አውቃለሁ። እያጫወታቸው እንደዛ የተሰቃዩት ይሙቱ ይዳኑ የማይታወቁ ልጆች እየዘፈነላቸው እያሻሻቸው ምን እያላቸው ደስ እያላቸው ኦፕራሲዮን ከሰራቸው በኋላ እንደገና አቅፏቸው እቃ አሻንጉሊት ሰጥቷቸው ምን ሰጥቷቸው ምናምን እና ከዚህ በላይ ፈውስ ምን አለ? ከዚህ በላይ ምን ፍራ እና ሀገሪቷ ለደንቆሮች፣ ሀገሪቷ ለካድሬዎች፣ ሀገሪቷ ለአውርቶ አደሮች እድል ሰጥታ የተማሩ ሰዎች ጨለማ ውስጥ ነው ያሉት። ወደ አማራ ክልል ስትሄዱ ደግሞ የተማሩ ሰዎች በፋኖም የተማሩ ሰዎች በመከላከያ አሁን ወደ አማራ ክልል ስትሄዱ ቆሞ መታወቂያ ሲባል ማንም አይሳቀቅም። ምሁራን ናቸው የሚሳቀቁት። መምህራን የሚል ከሆነ አለቀ በቃ። ስለዚህ ስርዓቱ ነው ይሄንን የፈጠረው። ስርዓቱ መልስ መስጠት አቅቶት አይደለም፣ መልስ ማድረግ አቅቶት አይደለም፣ ለሐኪሞች የተለየ እንክብካቤ ማድረግም አቅቶት አይደለም። ገንዘቡ የት እንደሚያልቅ ገንዘቡ የት እንደሚወጣ እያየነው ነው። ካድሬዎቹ የሚደግሱትን ድግስ እያየን ነው። ዛሬ የኦህዴድ ሰዎች ሰርጋቸው አስደንጋጭ ነው። መኪናው ብዛቱ መኪናው ራሱ 40 ሚሊዮን 50 ሚሊዮን 60 ሚሊዮን ብር የሚገዛ ነው። ማንበብ የማይችሉ መጻፍ የማይችሉ መፈረም የማይችሉ አዲስ አበባ ይሄ ፎቅ እንዳይወድቅብኝ ይሉ የነበሩ የዛሬ 4 ዓመት ይሄ ፎቅ እንዳይወድቅብኝ የሚሉ የነበሩ የትኛውም የትምህርት ቤት ደጃፍ ረግጠው የማያውቁ ካድሬ ስለሆኑ ብቻ የአመፅ አደራጅ ስለሆኑ ብቻ እንጀራ እድል ተሰጥቷቸው በጣም የነገስታት የሮያል ፋሚሊስ አይነት ኑሮ ይኖራሉ ማለት ነው። ዛሬ በኢትዮጵያ ውስጥ የተማሩ ሰዎች ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች እንግዲህ ኢንጂነሮች እንኳን አላውቅም፣ እነሱ ተሯሩጠውም ሊበሉ ይችላሉ። እናንተ ጋርም ችግር ካለ ንገሩኝ። ግን ሐኪሞችና መምህራንን ያየን እንደሆነ አንድ ቲክቶከር ይበልጣቸዋል። ቲክቶከር አሁን ቲክቶከሮቹ ልደታቸውን ሲያከብሩ እያዩዋቸው ነው። ልደት ለማክበር የውስኪው ብዛት የኬኩ ብዛት 5 ስታር 4 ስታር ነው የሚያዘጋጁት። ኬካቸው ላይ ልደት እድሜያቸው አይነገርም። የልደት በዓል ብቻ ነው የሚባለው፣ እድሜያቸው አይጻፍም።
ነገር ግን መለስተኛ ሰርግ አይደለም፣ ከፍተኛ ሰርግ ነው። ለአንድ ቀን ብቻ አይደለም፣ ለሚቀጥለው ዓመት ያንኑ ደግሞ በቪዲዮ ቀርጸው በዛ ደግሞ ይበሉበታል። ያንን ራሱ በቲክቶክ ያሳያሉ፣ ራሱ በዩቲዩብ ያሳያሉ። ያንኑ የነሱን ደግሞ መልሶ ቁጭ ብሎ ያያል። ለአዳራሽ ያወጡትን፣ ለካሜራ ያወጡትን፣ ለልብስ ያወጡትን ደግሞ መልሰው ራሱ ሰው እያያቸው ይከፍላቸዋል ማለት ነው። አቤት የእንትና ልደት ምን ይመስላል፣ አቤት የእንትና ጭውት፣ የእንትና ጸብ ምን ይመስላል፣ የእንትና ጸብ ክርክር ምን ይመስላል ብሎ ቁጭ ብሎ የሚያያል። ለምሳሌ ተነጋግረው የሚጣሉ አሉ። ተነጋግረው ይጣላሉ። በቃ እኔ ልሰድብ ነው ስማኝ ይባባላሉ። እሺ ይባላል። ያኛው ተነስቶ ይሞልጨዋል፣ ያኛው ተነስቶ ይሞልጨዋል። ይሄ ህዝብ ደግሞ ቁጭ ብሎ እሺ እናት እንዲህ አለች፣ ልጆች ምን ይላሉ እዛ ይላል፣ ባል እንዲህ አለ፣ ሚስት ምን ትላለች እዛ ይላል። መቼ ነው መልስ የምትሰጠው? እንደውም ይጽፋሉ፣ ቶሎ ይጽፋሉ። እየሰደበችሽ ነው፣ እየሰደበ ነው፣ ዝም ትላለህ ወይ ይላሉ። እነዛ ቢዝነስ ይሰራሉ። እነዛ ተመልካች ባገኙ ቁጥር ገንዘብ እየሰሩ ይመጣል። ኢትዮጵያ ውስጥ ኖሮ ተመልካች ከበዛለት ደግሞ የሚከፈለው በምንድን ነው? በዶላር ነው። $1 ስንት ነው የሚዘረዘረው? 160 170። €1 ስንት ነው? 120 160 170 እንዲህ ይዘረዘራል። ስለዚህ $1000 ከመጣለት አስቡት የሚያገኘውን፣ ያ ሰውዬ የሚያገኘውን አስቡ። $2000 $3000 ከመጣ ደግሞ የሚገኘውን አስቡ። ስለዚህ 8ኛ ክፍል ያቋረጠ ሊሆን ይችላል። ትምህርት ቤት ደጃፍ ሄደ ሊሆን ይችላል። ምርጥ ስድብላ ፈጥሮ ስድብ አምጥቶ የሚሳደብ ሊሆን ይችላል። የሚገርም ኑሮ ነው የሚኖረው። የኢትዮጵያ ውስጥ ቲክቶከሮች ማስታወቂያውን ላይ ያገኛሉ። ሪል ስቴቶች አሁን እነ ሰራዊት ፍቅሬ እነማ ማስታወቂያ አያገኙ። አለቀ፣ ዘመናቸው አለፈ። አሁን ማስታወቂያ የሚሰሩት ቲክታከሮች ናቸው እና ዩቲዩበሮች ናቸው የሚሰሩት ማለት ነው። አለቀ። 2-3 ቤት አላቸው። አምባሳደር የሚሆኑት ጥርስ የሌላቸው የጥርስ አምባሳደር ይሆናል። በቃ ኦሮሞ ከሆኑ የሆነ እንትን ካለ አሁን አንድ ጥርስ የሌለው ልጅ በ3.5 ሚሊዮን ብር በቀደም እያየው ነበረ እና በ3 አምባሳደር ሆነን አለ። እንግዲህ የጥርስ አምባሳደር የሚሆን ሰው ሲናገር ፈገግ ያለ ነው። እንደኔ ይሄ ቦክስ ያበለዘው አሁን እኔ እንዴት ሆኜ ነው አሁን እኔ የጥርስ አምባሳደር መሆን? ያ ልጅ ጥርሱ አይታይም፣ ድዱ ያለቀ ሽማግሌ ነው የሚመስለው። በእውነት የ70 ዓመት ሽማግሌ ድዳቸው አልቆ እንደዚህ የገባ ነው የሚመስለው። ስሙን አላወቅኩትም እኔ እና ያ ልጅ አሁን የጥርስ አምባሳደር ሆኗል። እንግዲህ የጥርስ አምባሳደር የሚሆኑት ጥርሳቸው ሀጫ በረዶ የሆነ በቃ እንደ ስንደዱ ነው፣ እንደ ምንትስ የሆነ እንደ መስታወት ነው፣ እንደ ብርሌ ምንትስ ያለ ተብሎ ነው በጥርስ እንትን ሲባል ያየ ነው። አሁን እናቴ ጥርስ የሌለው በድዱም ያለ ሰውዬ 3,500,000 ብር ይከፈለዋል። እና የዓለሙ ሁኔታ ተገላቢጦሽ ነው በእውነት። እናንተ ሳቁ ምን አለባችሁ? በጣም ተገላቢጦሽ ነው። ይሄ ዓለሙ የፈጠረው። ከዛ ደግሞ ሲለምን ታዩታላችሁ። ማን ነው የሚለምነው? ዶክተሩ። አንድ ዶክተር ለመባል ያወጣውን ኢነርጂ፣ የፈጀውን ዘመን፣ የወሰደበትን ጊዜ፣ የጥናቱን፣ የመመረቂያውን ዶክተር ለመባል ዝም ብሎም አይሰጥም። ለምሳሌ ሲቪል ሰርቪስ ሄዶ ዶክትሬት ይሰጣል። ሲቪል ሰርቪስ ላሉት ሰጪዎቹም የኮብልስቶን ዶክተሮች ናቸው፣ ተቀባዮቹም የኮብልስቶን ዶክተሮች ናቸው። ችግር የለውም። እዛ ምርጥ ካድሬ መሆን ነው። ሐኪም ጭንቅላቱን አእምሮውን አሰርቶ ጨምቆ አውጥቶ ነው ይመጣ። ያን ለማግኘት ይሄንን ማዕረግ ይሄንን ለመያዝ የሚፈጀውን ጊዜ የመጀመሪያ ዲግሪውን ካገኙ በኋላ ደግሞ እንደገና ስፔሻላይዝድ አድርገው ለማምጣት የሚወስዱትን ወይ በቀዶ ጥገና ይሆናል፣ ከአንገት በላይ ይሆናል፣ ከአንገት በታች ይሆናል፣ ጠቅላላ አገልግሎት ሊሆን ይችላል፣ ወየ ጉበት፣ ወየ ጥርስ፣ ወየ አይን፣ ወየ የአንጎል ሊሆን ይችላል። ይሄን ደግሞ ለመውሰድ ሌላ ምጥ ሌላ ጣር አምጥተው ከዛ በኋላ $99 በወር $100 እንኳን ያልሞላ ማለት ነው። ከዛ ላይ ደግሞ ግብር አለ፣ ታክስ አለ፣ ይቀነሳል ማለት ነው። ይሄ ውርደት ነው። ይሄ ውርደት በእውነት። አሁን ቲክቶከሮች እንኳን ኢትዮጵያ ውስጥ መታከም ትተዋል። አለቀ። ባንኮክ ነው የሚሄዱት፣ ህንድ ነው የሚሄዱት፣ ናይሮቢ ነው የሚሄዱት፣
ሌላ ሀገር ነው የሚሄዱት። የኢትዮጵያ ውስጥ እኛ እዚያ አይመጥነንም ብለው ማለት ነው። የስምንተኛ ክፍል ተማሪዎች አይመጥነንም ብለው የሚታከሙት ሌላ ቦታ ነው ማለት ነው። ይሄ 40 ቀን እድላቸው ሆኖ አይደለም። ሀገሪቷ የምትመራበት ህግና ሌላ ደግሞ ከዚህ ጀርባ ያለ ሴራም ሊኖር ይችላል። የእኔ ጥርጣሬ ነው። አሁን ሰሞኑን እያየው ነው፣ እየጠየቅኩ ነው። አውሮፓውያኑ አሜሪካውያኑ ሐኪሞችን የኢትዮጵያን ሐኪሞች እንደ ጉድ እየወሰዱ ሂዱ፣ ውጭ ጉዳይ ሚኒስቴር ሂዱ። ኢንጂነሮች፣ ዶክተሮች፣ ምሁራን ፎርም እየሞሉ ነው። ጨርሰውላቸው ማለት ነው። ጨርሰውላቸው አብይ አህመድ የሚባል የመናፈሻ ሰራተኛ አትክልተኛ ሀገሪቷን እየመራ ምዕራባውያኑ ለምሁራን የሚያግዝ የተማረ ሰው በመጥፋቱ ምክንያት